ተወኩል ሌላ ነው፣ ተዋኩል ሌላ ነው። ተወኩል ብሎ ማለት የምትችለውን ያህል ጥረት ታደርጋለህ፣ ተውፊቁን ደግሞ ከአላህ ትለምናለህ። ተዋኩል ብሎ ማለት ሰንፎ ሲያበቃ ስራ ፍለጋ አይሯሯጥም፣ እቤት ውስጥ ቁጭ ብሎ አላህ ይረዝቀኛል። ኢብራሂም ኢብኑ አድሐም ረሂመሁላህ ረሕመተን ዋሲዓ ጎረቤቱ መጣና ልጆቼን ጠብቅልኝ ሪዝቅ ልፈልግ ብሎ አለው። ኢብራሂም ረጁሉን ዓሊሙን ሳሊሕ ናቸው፣ ታላቅ ሰው ናቸው። ቤተሰቦቼን አደራ እንደው 1-2 ዓመት ወጣ ብዬ ሪዝቅ ፈልጌ ልምጣ ሌላ ሀገር ሄጄ ብሎ አላቸው። እሺ ብለው አብሽር አላህ ይክፈትልህ ብለው ዱዓ አድርገው ሸኙት። ተመልሶ መጣ። ወዲያውኑ ጓዙን ሰብስቦ ሻንጣውን ይዞ መጣ። ማለክ ብለው ሲሉት ያ ሼኽ አላቸው፣ አንዲት ወፍ አይነ ስውር ወፍ አይን ያላት ወፍ አይነ ስውሯን ወፍ አምጥታ ምግብ ስታጎርሳት አየሁኛል። ወይን አብዲ አንቱ ማዒ ከኔ ጋር ናችሁ? ኢብራሂም ኢብኑ አድሐም ረሂመሁላህ ያ ሰው እሳቸውን ጠብቁልኝ ብሎ ወጣ። ተመልሶ ወዲያውኑ መጣ። ምን ነካ ብለው ሲሉት አይናማ ወፍ ለአይነ ስውር ወፍ ባለችበት ቦታ ምግብ አመጣ ስታጎርሳት አየሁኝ አላቸው። ገርሞኝ ቆሜ መታዘብ ጀመርኩኝ። አሁንም ሄደችና ሪዝቅ ፈልጋ ምግብ ፈልጋ አምጥቆ አለቻት። አፏን ከፈተች። አፏ ላይ ምግብ ጣል አድርጋላት ስትሄድ አየሁኝ። ከዚያስ አላሁ ስብሓነሁ ወተዓላ አይነ ስውሯን ወፍ ባለችበት ቦታ ሪዝቋን አምጥቶ የሚረዝቅ አላህ እያለ እኔ ልጆቼን ጥዬ ሪዝቅ ፍለጋ ለምን ሄዳለሁ? አላህ ይረዝቀኛል ብዬ በሱ ተወክዬ ተመለስኩኝ አላቸው። ኢብራሂም ምን ብለው አሉት? ማሻአላህ ተወኩል ዓጂብ ያለው ተወኩል ነው። ወመን የተወከል ዐለላህ ፈሁወ ሐስቡ። በቃ እሱ ይበቃሃልና ስጋት አይግባ አብሽር ምናምን አሉት። አይደለም አልዓሊሙ ረባኒ ዑለማዎች ስንናገር ዱዓቶች መልእክት ስናስተላልፍ ዑለማዎች ሰዎችን በምታስተምሩበት ሰዓት ሰዎችን በሚያነቃ ወኔ በሚያነቃ አመለካከት እሳቤ እንዲኖራቸው ነው። ከዛ ኢብራሂም ኢብኑ አድሐም ረሂመሁላህ ምን ብለው አሉት? ያ ሰላም ምን አለ አይናማዋን ወፍ መሆን እየቻልክ አይነ ስውሯ ወፍ ላይ መመደብን ፈለክ አሉ።